ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው? እኔ ካለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራው፣ ጤንነት፣ ሁሉ ሰላም ነው። እንግዲህ ዛሬ ኑሃሚ ድራማ ይዤላችሁ መጥቻለሁ። ነባሮቹ በላይክ አዲሶች ደግሞ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ኑሃሚ ድራማ ባለፈው ክፍል ላይ እንግዲህ ናሆም እንግዲህ ተፈራ ከሚባለው ሰውዬ ጋር እንግዲህ ህገወጥ ስራ እንደሚሰራ ለኑሃሚን ነግሯን ነበረ። ኑሃሚንም አይሆንም ይሄ ነገር ጥሩ አይደለም ስትለው ናሆሚም ችግር የለውም ሰው ሁሉ ይህን ሁሉ ፎቅ እኮ የገነባው በህገ ወጥ መንገድ ነው፣ ስለዚህ ያለን አማራጭ ይሄ ነው ብላ ስትነግረው ኑሃሚንም እንግዲህ ቀጥታ ለወይዘሮ ዝኑ ነበረች የነገረቻቱ። ዝኑም አላስቻላትም እና እንግዲህ ለይኩን ነበር የነገረችው። እንግዲህ ሲጀመር ይህ ሁሉ ያመጣችው ወይዘሮ ሮማን ናት። ወይዘሮ ሮማን ጋር ደግሞ እንግዲህ የኑሃሚን አባት እንግዲህ አብሮ ይሰራል። ስለዚህ ጥፋተኞች እንግዲህ ሮማንና የኑሃሚን አባት ናቸው። አቶ ተሰማ የኑሃሚን አባት በጣም ተሳስተዋል። ሮማን ምን አይነት አደገኛ ሴት እንደሆነች እንግዲህ ያውቃል። እሱ እንግዲህ ትንሽ ገንዘብ ስለምሰጠው በዛች ገንዘብ ነበር የታለለው። እንግዲህ የዛሬው ክፍል ላይ አቶ ለይኩን እንግዲህ ይህን ነገር ሲሰማ ቀጥታ ወደ ናሆም ነበር የሄደው። እስከ መጨረሻው ድረስ ተከታተሉ። እናመሰግናለን። እንግዲህ ወደ ናሆም እንግዲህ ናሆም እያለ ሲሄድ እንግዲህ ናሆምም ምን ነው አባዬ ፈለግከኝ እንዴ ሲለው ለምንድን ነው ያልነገርከኝ ብሎ ይጠይቀዋል። ቆይ ምንድን ነው ያልነገርኩ ብሎ አቶ ለይኩንን ይጠይቀዋል። ኩንም እንግዲህ ቆይ ከመቼ ወዲህ ነው እኔ እንደዚህ አይነት ህገ ወጥ ስራ የምሰራው ሲለው እንግዲህ እንደ አጋጣሚ ኑሃሚን ስትመጣ እንግዲህ ኑሃሚን እንደተናገረ ገብቶት እሷን ያያታል። ይሄውልህ አቶ ተፈራ የሚባለው ሰው ጋር እንግዲህ በአካል አግኝቼው ተነጋግረናን ይለዋል። እንግዲህ ስለ መድኃኒቶቹ ከሆነ ሁሉም ነገር ጊዜያቸው ያለፈባቸው መድኃኒቶች ናቸው ብሎ ይነግረዋል። አቶ ለይኩም እና ታዲያ ምንድን ነው ህገ ወጥ ያስመሰለ ብሎ ይጠይቀዋል። ሰውየው የጉምሩክ ዋና ኃላፊ ነው ሲለው እንግዲህ ናሆሜም ማለቴ አቶ ለይኩንም ምን ብሎ ይደነግጥ። ለፋርማሲ ብቻ ሳይሆን ለማንኛውም ነገር ሰውየውን እኮ መያዛችን በጣም ጥሩ ነው ይጠቅመናል ሲለው አቶ ለይኩን ስለዚህ መድኃኒቱ ቀረጥ ሳይከፈልበት ነው የሚገባው ነው ወይ የምትለይ ይለዋል። እንግዲህ ማህበረሰቡን እኮ አንጎዳም እያልኩ ነው ይለዋል። ናሆም እንግዲህ ያለው አማራጭው ድርጅታቸው ስለከሰረ እንግዲህ ያው በአጣዳፊ ገንዘብ አግኝቶ ሀብታም ለመሆን ነው የሚፈልገው። ነገር ግን ደግሞ በስተኋላ የሚመጣውን ኪሳራና ያው ኪሳራውን እሱ አላወቀም። ሰውየው ገና እንግዲህ ይቺ ሮማን የምትባለው ሴትዮ ናት ያመጣችው። ስለዚህ ኑሃሚን ባለፈው አባቴን አትመኑት፣ አባቴ እኮ ከዚህ ቀደም ሰዎችን አምኖ ቤታችንን አሽጦታን ስትለው ናሆም እንግዲህ እንዴ ሁል ጊዜ እኮ ስህተት ሰው አይሰራም ብሏል ነበር። እዚህ ጊዜ እንግዲህ አቶ ለይኩን እንግዲህ ናሆሜን አንዴ እንደ በጥፌ ሲለው ናሆም ይደነግጣል። እኮ ለይኩን ቤት እንደዛ አይነት ውስጥ ታስገባኛለህ ይለዋል። እና በተለመደው ነገር ሂጄ ነው ከዚህ ኪሳራ የምንወጣው ወይ ይለዋል። በአቋራጭ ሂጄ ለመክበር አስቤ አውቃለሁ ወይ ብሎ ይጠይቀዋል። እስኪ ንገረኝ አሁን ካለንበት ምን የበለጠ ነገር አለ? አቶ ለይኩን እኔና እናትህ ለዘመናት የገነባነው ነገር ቢኖር ታማኝነትን ነው። አሁን እኮ ሆቴሉን እኮ ለመሸጥ ጫፍ ላይ ደርሳቸዋል ይለዋል። ግን እኮ በአንተ ሀሳብ ሁሉንም ነገር ልናጣ እንችላለን ትለዋል። እንግዲህ ኑሃሚንን አንቺ ዝም በይ ብሎ ይቆጣታል። እና ከአንቺ ጋር ብዙ የምናወራው ነገር አለ ጥሎ ሲሄድ እንግዲህ ኑሃሚንም ጋሼ እኔ እሱ እምቢ ስላለኝ ነው እንጂ እኔ እንደ ሚስት ከእሱ ጋር ለመቆም ፈልጌ አይደለም ትለዋል። ይኩንም ኑሃሚንን አንቺ አትጨነቂ፣ ሲጀመር አንቺ ትክክል ነው ያደረግሽው። ቤተሰብ አባል እንደመሆንሽ ቤተሰቡን ከዚህ ጉድ ለማውጣት ነው የወሰንሽው ይላታል። እንግዲህ ኑሃሚን ያው ናሆም እንግዲህ ሚስጥር ብሎ ነበር የነገራት። እሷ ይሄ
ነገር ይቅርብን፣ ተው የባሰ እዳ ላይ እንከስራለን ስትለው፣ ናሆም ግን በፍጹም ይሄ ሁሉ ሰው እኮ የከበረው ይህ ሁሉ ህንፃ የገነባው በህገወጥ መንገድ እንጂ ሰርቶ አይደለም ብሎ እንግዲህ እሷ ተው ብትለው እምቢ ብሎ ነበር። ይህንም ለዚህ ሁሉ ጥፋት ዋነኛው ተጠያቂ አባቴ እንደሆነ አውቃለሁ ትላለች። ትክክልና ኑሐሚን አባቷ ከማን ጋር እንደሚያወራ መከታተል አለባት። እንግዲህ አቶ ተሰማ ከሮማን ጋር ሆኖ እንግዲህ ይህን ሁሉ ነገር የሚሰሩት ሮማንም እንግዲህ ይህን ተፈራ የሚባለውን ሰውዬ ያመጣችው እሷ ናት። ስለዚህ ጥፋተኞቹ እንግዲህ ይሄ አቶ ተሰማና ይቺ ሮማን ተብዬ ናቸው። ስለዚህ የኑሐሚን አባት አቶ ተሰማ ከዚህ ቀደም ሰው ገንዘብ ላበድርህ ብሎ ገንዘብ ንግድ እንዲጀምር ብሎ ሰጥቶን ነበር። ያን አይቶን ነበር። ስለዚህ ከዛ መማር ነበረበት እና ደግሞ ምን ምርጥ ጓደኛ ለይኩን የመሰለ ጓደኛ ሰጥቶት እንግዲህ ከዛ ሁሉ አስታሞት እንዲሁም ደግሞ ከቤቱ አስቀምጦት በመጨረሻ ላይ እንግዲህ ቤት ገዝቶለት ቤተሰቡን ታድጎን ነበረ። እሱ ግን በስተጀርባ ሆኖ እንግዲህ ከዚች ከወይዘሮ ሮማን ጋር ሆኖ አቶ ለይኩንን እየወጋው ነው። ለይኩን እውነት ኑሐሚን እውነቱን ንገሪኝ ያልሽ? አዎ አባትሽን በጣም ነው የማዝንበቱ። እንግዲህ ሮማንና አቶ ተሰማ ቁጭ ብለው አቶ ተሰማም ከተገናኘን አንስቶ ምንም ነገር አላወራንም ሲላት፣ ሮማንም አዎ ትለዋለች። ስትለው እንግዲህ አቶ ተሰማም ምን ነው የተፈጠረ ነገር አለ እንዲህ ብሎ ይጠይቃታል። ሮማን ውሸታም እንግዲህ እያስመሰለች በጣም ትልቅ ጥፋት አጥፍተህ የጸጸት ስሜት ተሰምቶ አያውቅም ወይ ትለዋለች። ተሰማም በእርግጥ ይህንን ስሜት አውቀዋለሁ ይላታል። ስራ እኮ አንተን የመረኩ ለዚህ ነው ትለዋለች። ተሰማም እንዴት ብሎ ይጠይቃታል። ለቤተሰብ ላይ ያደረስከው ጉዳት ተሰምቶ ስለነበረ ምንም ስሜት በይበልጥ ትረዳዋለህ ብዬ አስባለሁ። በዛ ምክንያት በአንተ ምክንያት ከወንድሜ ጋር እታረቃለሁ የፈለግኩት ስትለው፣ አቶ ተሰማም እንግዲህ እውነት ግን የቤቱን የሸሽበትን ግማሹን እንካ ስትይው አልቀበልም ማለች ሲላት፣ እንግዲህ ሮማንም ከፈለግ ለምን ራስህ አትጠይቀው ትለዋለች። ጋር መገናኘታችንን አያውቁም እንደ ብሎ ይጠይቃታል። ስለዚህ ያለኝ ምርጫ አንድ ብቻ ነው ትለዋለች። ተሰማም እንዴት አይነት ምርጫ ይላታል። ተዘዋዋሪ ውለታውን መክፈል እፈልጋለሁ። አቶ ተሰማም በነገራችን ላይ አቶ ተፈራን ናሆምን አግኝቶን ነበር ይላል። ሮማንም አዎ አቶ ተሰማ ነግሮኛን ትለዋለች። በእርግጠኝነት እንደዚህ አይነት ነገር ውስጥ እንደማይገባ አውቃለሁ። ተፈራም በእርግጥ አሁንስ እኔም መግባቴን አላወቅኩም ይላል። አቶ ተፈራ እንግዲህ አቶ ተሰማ እንግዲህ አሁን ላይ እንኳን ይችን ሴትዮ አይጠረጠራትም። እሷ አድርግ ያለችውን ያደርጋል። እንዲሁም ደግሞ ለዛ በክፉ ቀን ያገኘውን ጓደኛውን የክፉ ቀን ወንድሙን እንዴት ሰው ይረሳል? ስለዚህ አቶ ተሰማ በጣም ትልቅ ስህተት እየሰራ ነው። አሁንም አቶ ተሰማ ምናልባት ይህን ነገር እማትፈልግ ከሆነ ስትለው ማ እንደተዘጋጀው እኮ ነገርኩሽ ይላታል። እንግዲህ አቶ ተሰማም አሁን ላይ የእሱ ብቻ ሳይበቃ አቶ ለይኩንም እንግዲህ ህገ ወጥ ስራ ሊያስገባው ነው። አቶ ተሰማ እንደለመደው ከዚህ ቀደም የገዛ ቤቱን እንግዲህ ለሌላ ሰው አስረክቧል። አሁንም አቶ ለይኩን የገዛለትን ቤት እንደዚሁ ማስረከቡ አይቀርም። በዚህ አያያዙ በቃ ከተዘጋጀ ጥሩ ትለዋለች። ደግሞ አቶ ተሰማ ጋር አውርተናል። ደግሞ ለይኩን ናሆምን ስለወከለ ናሆም ሊያሳካው ይችላል ብዬ አስባለሁኝ ይላታል። አሁንም ስለ እኔ ነገር ምንም ነገር አላወራንም አይደል?
ተፈራም በፍጹም ምንም ነገር አላወራም ይላታል። በጣም ጥሩ ትላለይ። አቶ ተፈራም እኔ ወዳጄ ለይኩን እንድደሰት ነው የምፈልገው ይላል። ሰው ጓደኛው ወይንም ወዳጁ እንድደሰትለት የሚፈልገው ጥሩ ስራ ሰርቶ ማሳየት ነው እንጂ ህገወጥ ስራና ገንዘብ ታገኛለህ ማለት ይሄ አጉል የማይሆን አጉል ነው። እና ተፈራ የሚያደርጋቸው ነገሮች እንግዲህ ወደ ቀልቡ ይመልሰው ነው የምንለው። ስለዚህ ኑሐሚን አባቷን ስለጠረጠረችው አባቷ ከማን ጋር እንደሚገናኝ መከታተል አለባት። ቃል ገብተህልኛም ብዬ ነው ስትለው ተፈራም አታስቢ፣ አቶ ተሰማም አታስቢ፣ ስላንቺ ናሆምን ሆነ ለይኩን አያውቁም ይላታል። መቼ ነው ለናሆም ሁሉን ኃላፊነት የሰጠው ብላ ትጠይቀዋል። ተሰማም አይ እኔ መቼ እንደሰጠው አላውቅም፣ ያው የመጀመሪያ ልጁ አይደለ ይላታል። ላ ለማን ይሰጣን ብሎ ሲላት ሮማንም ለዳግምስ ስትለዋለቴ የዝናሽ የብቻዋ ልጅ ድርጅት ውስጥ ምንም አይነት ድርሻ የለውም ወይ ብላ ትጠይቋለች። እንግዲህ ሮማን ተሰማን አቶ ተሰማን እንግዲህ ተጠቅማ አንዳንድ ነገሮችን መረጃ ለመሰብሰብ ነው የፈለገች። ኑሐሚንና ናሆሜ እንግዲህ ናሆምም ያንቺና እኔ ስራ የተለያየ ነው ሲላት እንግዲህ ኑሐሚንም ያው ህገወጥ ስራ ነው ትለዋለነትም ያው ሌብነት እና ሌባ ነህ እያልሽ ነው ይላለም። ተግባሩን ወደ መጠሪያውን ታዲያ መጥላት ለምንድን ነው ትለዋለች። ናሆምም በስራዬ እኮ ከጎኔ እንደምትቆሚ ነበር የማውቀው ሲላት ኑሐሚንም አውቃለሁ እንደተበሳጨ አሁንም ቢሆን እኔ ከአንተ ጎን ነኝ። ምን አይመስለኝም ቢሆን የዚህ ቤተሰብ ንጉስ አንተ ነህ ትላለች። እኔ ንግስትህ ደግሞ ከጎንህ ነኝ። ቤተሰብ ደግሞ በእንደ ወርቅ በእሳት ተፈትነው ነው ከዚህ የደረሰው ትለዋለች። ናሆሜም በጩኸት ኑሃ አሁን ደግሞ የኔ ኃላፊነት ነው ይላታል። እባክህ ናሆሜ አንድ ነገር ስማኝ፣ ብዙ መሰናክሎችን አልፈን ነው ከዚህ የደረስ ነው ትለዋለች። እንግዲህ ናሆሜ የድርጅቱን ኃላፊ አቶ ለይኩን ስለሰጠው ስለዚህ እንደፈለገ ህገወጥ ሊሰራ አይችልም እና በአግባቡ መስራት ነው እንጂ ያለበት። እስከ ዛሬ አቶ ለይኩን እንግዲህ ወይም ወይዘሮ ዝናሽ ህገወጥ ስራ ሰርተው አያውቁም። እና እንግዲህ ኤርሚ መኪና ውስጡ ነው እንግዲህ ኤሚም ቤተሰቡ ሲረጋጋ እማዬ እራት እንደ አዘጋጅታ እንደምትጠራህ እንድትጠራህ እነግርሃለሁ ትለዋለች። ይሄ መከራ የማያጣው ቤተሰብ አሁን ላይም ችግር ላይ ነው እያልሽ ነው ወይ ይላታል። በተለይ ያቺ አክስት የተባለችው መላ ቤተሰቡን እኮ እየበጠበጠችን ነው ትለዋለች። ቆይ እሷ ግን ምን አድርጉ ነው የምትላችሁ ብሎ ይጠይቃታል። ስለጠቧ ከአባዬ ጋር ደግሞ መላው ቤተሰቡን ያነጣጠለ ጥላቻ ነው ያላለ ደግሞ የሆነ የፋርማሲ ቢዝነስ የገቡ ይመስለኛል። እንግዲህ ይሄውልሽ የኔ ፍቅር ይሄ የቤተሰባችሁ ጸብ ስለሆነ እኔ በመሀላቸው አልገባም ይላታል። የድሮ ኤርሜ እንደተቀበረ አውቃለሁ ስትለው እረፊ እንጂ ሲላት ኤሚም እንግዲህ እሱንም እኮ ቢሆን እኔ አልረሳሁትም ስትለው ኤርሚም በቃ እኔም እኮ አውቃለሁ ይላታል። ኤርሚ እንግዲህ ከዚህ ቀደም አምራም ጋር ያው ለገንዘብ የማያደርጉት ነገር የለም። አሁን ላይ አምራንም ተቀይራ ኤርሚም ደግሞ ተቀይሮ ጥሩ ላይ ናቸው። ይህን ሁሉ ደግሞ የቀየሯቸው አቶ ለይኩንና ወይዘሮ ዝናሽ ናቸው። እንግዲህ ያለ ባህሉና ያለ ወጉ ወደ ቤቴ አላስገባሽም፣ ሽማግሌ ልኬ ነው የማገባሽ፣ የባለፈውም ይቆጨኛል ይላታል። ታግዥኛለሽ፣ ቤት እከራያለሁ፣ እቃዎችን አሟላለሁ ሲላት ኤሚም የምርህን ነው ስትለው ኤርሚም ባለፈው ጉብ እየጣልኩ እንደነበር ነግሬሻለሁ ይላታል። እና በልተህ ነው ወይ ያልጋበዝከኝ ትለዋለች። መቼ በለው አልኩሽ፣ አሁን ገና ነው የሚደርሰኝ ብሎ ይነግራታል። እንግዲህ አምራን ናት። አምራን እንግዲህ
የፋኑኤል እናት እንግዲህ የገጠር ልጅ ነው የምፈልገው ስላለች እንግዲህ እሷም እንደ ገጠሩ አለባበስ ትሄድና እንዴት ዋሉ ትላታለች። እማዬ እንዴት ዋሉ ትላታለች። ኤልም እናት ያለዋቂ ንፍጥ ይለቀልቃናሉ ትላታለች። ራንም እንግዲህ ማን ናቸው ትላለች። ነገሩ ስላልገባት ይልቅ የነማን ናቸው ይልቅ የማታውቂያቸውን ሰው ያውቃሉ ብለሽ እንዳትጋጋጭ ትላታለች። እንግዲህ አምራን አሁን ላይ ያው ለዶክተር ፋኑኤል ስትል እንግዲህ የገጠሩን አለባበስ ለተወሰነ ጊዜ እማዬ እስከምትወድሽ ልበሽ ብሏል ነበር። እሷም እንግዲህ እንደዛ ስለለበሰኝ ያለ ወግሽ አትልበሺ፣ እነሱ ለመምሰል አያስፈልግም እያለቻት እንግዲህ ዶክተር ፋኑኤል ይመጣና እማዬ እንዴት ዋልሽ ይላታል። ዋልክ ልጄ ትለዋለች። እሱ ደህና ነሽ ይላታል። እሷም ደህና ነኝ ትላለች። እንግዲህ እማዬ እጮኛዬን ዛሬ እንዴት አየሻት ይላታል። አዘሯም እንግዲህ ያው ድሮ በማይበት አይኔ ነው ያየኋት ትለዋለች። እሷ ብዬ መቼም ሌላ አይን አልዋስ ትላለች። ሩም እንግዲህ ይህን የመሰለ ውበት ብትዋሽ እኮ እማዬ አይቆጭሽም ይላታል። ያኔ የመጀመሪያ ጊዜ ሳያት መስቀልቅል ብላ ጠበቀችኝ ትለዋለች። እማዬ ሲላት እንግዲህ ማዘሯም አይ እንግዲህ እኔ ነገሮች ሁሉ ፊት ለፊት ነው ታውቀኛለህ፣ ጥሩ ነው፣ ግልጽነቱ ደግሞ በጣም ነው ደስ የሚለው። ይሄ መምሰልና ማስመሰል ብዙም አይመቸኝም። ይመቸው ትደነግጥና ማለቴ በግልጽ የሚያወራ ሰው ይመቸኛል ትላለች። እንግዲህ የዶክተር ፋኑኤል እናት የምትፈልገው የገጠሯን ሴት ነው። የገጠሯ ሴት እንግዲህ በጧት ተነስታ አጥሚቱንም ገንፎውንም እያገነፋች እንግዲህ ለልጇ እንድትሰጥላት ባለፈው ፓርት አይታችኋል አይደለ? ገንፎ አገንፍታ በልብላ ደግሞ ቀጥዬ ሙቅ እሰራልሃለሁ በጣም እኮ ደርቅሃን፣ ስለዚህ መወፈር አለብህ ብለው ነበር። ፋኑኤልም እንግዲህ ምንም አትሉ ቀስ በቀስ ደግሞ ሁለታችሁ እየተግባባችሁ ትሄዳላችሁ ይላል። እንግዲህ ዶክተር ፋኑኤል አምራንን ይወዳታል፣ እሷም ተወዷለች። ያው በግልጽ ስላልነገረችው ነው እንጂ እሷም ታፈቅረዋለች፣ እሱም ያፈቅራታል። ነገር ግን እሱም አልጠየቃትም። ሯም እንግዲህ በይ አሁን ተነሽና አናቴ ደርቋን ቅቤ ቀብኝ ትላታለች። ራንም ትደነግጥና ምን ትላላለች እኮ የብርጓል እስከምጠይቃት እኮ ድረስ አትጠብቀኝም ነበር ትላለች። የብርጓል ማለት እንግዲህ ገጠር ያጨቻት እንግዲህ የልጇ እጮኛ ነች። ግን እኮ እኔ ቅቤ ስትል ዶክተር ፋኑኤልም እንግዲህ ነገሩን ይቀይርና ትወዳለች ይላታል። እንግዲህ አንዳንድ ጊዜ የገጠር ሰው ቅቤ ይወዳል፣ የከተማ ልጆች ደግሞ ያው ቅቤ ስለማይወዱ ነው። መቼ ነው እናት ግን አናታቸውን ቅቤ እቀምቀባቸው እያለች ነበር አይደለም እንዴ አምራንዬ ሲላት፣ አምራንም በመንተባተብ አዎ ትለዋለች እየሳቀች። ቅቤ ወዳለሁ ስትል ማዘሯ በይ እኔም ይህን ስትጨርሽ እግሬንም እየቆረጣጠመኝ ስለሆነ ውሃ አሞቀ በደንብ ታሽኛለች ስላታለች። እንግዲህ ማዘሯ እንግዲህ አምራንን ፈተና እየፈተናቻት ነው። ፈተናውን ካለፈች ያው ትክክለኛ የልጄ ሚስት ናት ትላለች። ፈተናውን ካላለፈች ደግሞ እንግዲህ ያው የገጠሯ ልጅ ልትድረው ነው። አምራንም ትደነግጥና ምን አልሽኝ ምን አሉ ትላለች። ብርጓሬ የብርጓሌ በነበረች ጊዜ እንደዚህ ታደርግ ነበር። አረ እሺ አሸወታለው ትላለች። ወደ ዶክተሩ ጠጋ ትልና ዶክተር ግን ምን አይነት ጉድ ነው ያስገባኝ ትለዋለች። ለይኩን ወደ ተፈራ ወደ አቶ ተሰማ ሲሄድ እንግዲህ አቶ ተሰማም ለይኩን ሲለው እንግዲህ አቶ ለይኩንም ስሜን እንዳትጠራ ይለው ለይኩን ሲለው አቶ ለይኩንም ደግሞ ስሜን እኮ አትጥራ ብዬሃለሁ ነው የተፈጠረ ነገር አለ እንደ ይለዋል። አንድ ቀን እንደዛ አይነት ጉድ ታደርገኛለህ ብዬ አስቤም አላውቅም ነበር። ባኝም ቆይ ስለማን ነው እያወራ ያለው ይለዋል። የሌባ አይነ ደረግ አቶ ተሰማ ለይኩንም ከአንተ በላይ የከዳኝ ሰው አለ እንደ ይለው ተሰማ ምን ለይኩን እያወከኝ እንደዚህ እንዴት እንደ አይነት ነገር ውስጥ ታስገባኛለህ?
ናሆም ነው ወይ የነገረህ ይለዋል። ይህንም ከዚህ ነገር ልትከተው ያሰብከው አንተ ነበር። ተሰማም እባክህ ለይኩን አንድ ጊዜ ብቻ አዳምጠኝ ይለዋል። አደረጉ ከዚህ በላይ ምን እንድታደርገኝ ነው የምጠብቀው? ተሰማም እሺ ተረጋጋና አንድ ጊዜ ብቻ አዳምጠኝ። ምን ባደርግ ነው ይሄን ያህል በደል ከኔ ላይ ለመበደል ያሰብክ ነው እማዳምጠው? ቆፍረህ እኮ ባትቀብረኝም ቀብረኸኛል አንተ። ተሰማ እንግዲህ የሮማኑን ወሬ ስለሰማ እንግዲህ በዚህ ስራ እኮ ብዙ ሰዎች እኮ ስኬታማ ሆነዋል። ያንተ ይህንን በምን ልታውቅ ቻልክ ብሎ ይጠይቃል። የጉምሩክ ኃላፊው አቶ ተፈራ ስለነገረ ብቻ ነው ናለው ወዳጄ ሲል እንግዲህ አቶ ለይኩንም ወዳጄ አትበለኝ እባክህ እና አቶ ተሰማም እና ታዲያ ማን ብዬ ልጥራ? ስጠራ አትጥራኝ ትለኛለህ። ተሰማ ያንተ ወዳጅነት ያበቃው ከኔ ተደብቀ በእኔ ላይ ሴራ ስታሴር ነው ይለዋል። አቶ ለይኩን ትክክል ናቸው። አቶ ተሰማ ሮማን ምን አይነት ጨካኝና አውሬ እንደሆነች የአቶ ለይኩንን ቤት በላዩ ላይ እንደሸጠች ያውቃል። ነገር ግን እሱ ተመሳጥሮ እንደዛ አይነት ነገር አቶ ለይኩንን ማስገባት የለበትም ነበር። ተሰማ እንግዲህ ይህ እድል እኮ ምንም ልናገኘው አንችልም፣ ብንሰራ ብዙ ጥቅም እናገኛለን ሲለው አቶ ተሰማ በአፍንጫዬ ይውጣ፣ ስለዚህ ከእኔም ከቤተሰቤም እራቅ ብሎ እንግዲህ አቶ ተሰማን ያስጠነቅቀዋል። እንግዲህ ለወይዘሮ ዝናሽ የአባቷን ስለ አባቱ ሁኔታ እንግዲህ ትነግራታለች። ከፈለገ ቤቱን ይውሰደው ይለኛል እንዴ? እውነት ለጋሼ ይህን የሚገባው ነው ወይ? ጋሼ እኮ በጣም ጥሩና ደግ ሰው ናቸው ስትል ወይዘሮ ዝናሽ ኑሐሚን አባትሽማ በጤናው አይደለም ትላታለች። እንግዲህ አምራንና ዶክተሩም አምራንን እባክሽ ይህን ነገር እባክሽ ከጎን ሆነሽ አሳልፊ፣ እምቢ ካልሽ ደግሞ ያችኑ የገጠሯ ሚስት አገባለሁ እማዬ ያጨችልኝን ይላታል። እንግዲህ ስለነበረን ቆይታ እናመሰግናለን። በቀጣይ ክፍል እስከምንገናኝ እስከዛው ቸርን ሰንብት። ሀገራችንንም ኢትዮጵያ ሰላም ያደርግልን፣ እኛም በያለንበት ይጠብቃል።